የሩታዬ መከታዎች እንግዲህ ጀግኖቹ ዛሬ ቆፍጠን ብለው ቆርጠው ተነስተዋል። ምክንያቱም የማን ህይወት ተበጥብጦ የማን ትዳር ፈርሶ የማን ፕሮግራም ይሳካል? እኛ እዚች ቦታ ላይ እስካለን ከሩታዬ ጎን እስካለን መቼም ቢሆን ይሄ ፕሮግራም አይሳካልሽም፣ ሄርሜላ እንደዚህ ዋት ለፊ እያሉ እንግዲህ ተሰባስበው መታውላሻል። እንግዲህ ሄርሜላ እንግዲህ ጽናቱን ይስጥሽ። ትላንትና የደስታ እንባ ስታለቅሺ ነበረ። ዛሬ ደግሞ ምናልባት የሀዘን እንባሽን እየጠረግሽ ትመጫለሽ። ምክንያቱም በጣም የብዙ ሰው ልብ ሰብረሻል። በጣም የማይደረግ ነገር አድርገሻል እና እንግዲህ ዛሬ እውነት ለመናገር እነ ፈረንጁ እነ ቢኒ እነ ካሌብ የያዙትን ነገር መቼም እየታያችሁ ነው ጋይስ፣ እየታያችሁ ነው። በዚህ ነገር እንግዲህ ቢሏቸው ከምንም አይተርፉም ጋይስ። ሰላም ጤና ይስጥልኝ። ወድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ብዝት ብዝት ይበልልኝ። ለዚህ ቤት አዲስ ከሆናችሁ ቻናልን ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ በትላንትናው ፕሮግራም ላይ ሩታ በፍጹም ትገኛለች ብለን ማንኛችንም አላሰብንም፣ አልገመትንም። እውነት ለመናገር እኔ እንደራሴ ትገኛለች ብዬ ምንም ያላሰብኩት ነገር ነው እና ጀግነት ግን ከች በኮረኮንች ብላለች። እንግዲህ እዛ ጋር እንግዲህ እሷን ሲያይ አብርሃም እንግዲህ እንደዛ ፍንድቅድቅ እያለ ፕሮግራሙን ሲመራ የነበረው ባወራ የድሮዋን ባለቤት ወይ ደግሞ ሩታዬን ሲያይ ዛፍ ሆኖ ቀረ ጋይስ። ከዚህ የበለጠ ታዲያ ድንጋጤ ያለ እንዴ? እኔ እኮ ግርም ነው የምትለኝ ሩታን ሲያዩ ለምንድን ነው እንዲህ የሚርበተበቱት? ጌታ ነብር እኮ ነች ሩታ፣ በነገራችን ላይ ነብር ነች ማርያምን። እና በጣም የገረመኝ እንዴት እንደደነገጠ አፉን ለአንድ ሰዓት ሳይሆን አይቀርም ከፍቶ የቀረ አብርሃም ማለት ነው። ለዚች ልብንህ አንተ አሁን እዛ ጋር ቆመ ለሄርሜላ ቀለበት የምታደርገው የዛሬ ዓመት በዚህን ጊዜ እኮ የሩታን ሰርግ ነበረ ስትደግስ የነበረው። ዛሬ ደግሞ ለሁለተኛዋ ሚስትህ ቀለበት ስታደርግ እዛ ፕሮግራሙ ላይ ደግሞ ትመጣለች። በፍጹም ብለህ ያላሰብከው ሰው ሩታዬ ከች ስትልልህ አመድህ ቦነነ። ሀይ አብርሽ መቼም ቢሆን አይሳካላችሁ እውነት ለመናገር እና ብዙዎቻችሁ ትላንትና የሆነ እኔ ለሩታዬ የመጨረሻ ተስፋ እንድትቆርጥበት የራሷን ህይወት የምትጀምርበት ይሆናታል ብዬ በሰራሁት ላይ ትንሽ ቅር ብላችኋል። እኔ እውነት ለመናገር መቼም ቢሆን መቼም ሴት ልጅ ስትጎዳ ማየትም ሆነ መስማት አልፈልግም። የፈለገች ነገር ብታጠፋ ሴት ልጅ በሴትነቷ ራሱ ክብር ይገባታል። የብሬ ነው የምላችሁ። ደግሞ በእንደዚህ አይነት መንገድ ደግሞ እኔ ምንም ሩታዬ ላይ የሆነ እንትን ያልኩት ነገር የለም። መቼም ቢሆን እኔ ከሩታዬ ጎን ነኝ። ይሄን እንድታቁልኝ የምፈልገው ነገር ማለት ነው። ለምን በጣም ብዙ ተጎድታለች፣ ብዙ ተበድላለች። ነገር ግን ያልተበገረች ያልተሸነፈች ሴት ጀግኒት ማናት ከተባለች ሩታ ነች። ከሷ ብዙ ትምህርቶችን እንወስዳለን እውነት ለመናገር እና ብዙዎቻችሁ ቅር ያላችሁ አላችሁ። በዚህ አጋጣሚ ይሄ ፕሮግራም ከተደረገ ከትላንት ወዲያ ደግሞ ደስታ መጥቶ ወደ ህይወቷ ስለመጣ የሆነ ለሷ አብርሽ ይቆርጥላታል ማለትም በቃ የራሷን ህይወት እንድትኖሩ ያደርጋታል ብዬ ነው ያሰብኩት። እና መቼም ቢሆን መቼም ማለት ነው የሄርሜላና የአብርሽ ደስታ ዛሬ ደስታ ነገ ለቅሶ፣ ዛሬ ደስታ ነገ ለቅሶ፣ እንደዛ እየሆነ ነው የሚቀጥለው። መጨረሻው ደግሞ እንግዲህ የምናውቀው ነው፣ የማይዘልቅ ህይወት ነው፣ የማይዘልቅ ጸሎት ለቅስፈት እንደሚባለው ማለት ነው። እና ሄርሜላ እንግዲህ ትናንትና በጣም ተደስታለች፣ በጣም አልቅሳለች፣ እንደማያውቅ ሰው አክት አድርጋለች። ምንም የማታውቀው ነገር የለም ጋይስ፣ ሁሉ ነገር ታውቃለች። እንዴ ስትለምነው የነበረው ይሄን ነገር እንዲደረግላት አይደለም ቀለበትን ተውና አፈቅርሻለሁ የሚለው ቃል ራሱ በለኝ ብላ እኮ ስትለምን የከረመች ሴት ናት። እና ይሄ ደግሞ ምንም የሚያስደስትም ምንም የሚያዘልልም ነገር የለም። ይሄ የአቤል እና የወንድሟ እንዲሁም ደግሞ የአብርሃም የእልህ ውጤት ነው እንጂ ይሄ ፕሮግራም ታስቦበት ምናምን ነገር አይደለም። ማስመሰል እዛ ጋር የተሰበሰቡት ሁላ የሚያስመስሉ ናቸው ጋይስ። ደግሞ አብርሃም ምን አለ? ከጀርባ ብዙ ሰው አለ። ከግራና ከቀኝ ያላችሁ ሰዎች አታጨብጭቡ። ከጀርባ ያላችሁ
ከካሜራ ጀርባ ያላችሁ ሰዎች አጨብጭቡ ነው። ከካሜራ ጀርባ ማን ሊሆን ይችላል ጋይዝ? ከካሜራ ጀርባ የሚሆነው አስተናጋጆች ናቸው፣ አንድ ሁለት ሰዎች ማለት ነው እንጂ እዛ ቦታ ላይ ሌላ ሰው ይኖራል ብዬ አላስብም። ማን ይመጣል እዛ ጋር ቡዜና የሄርሜላ ያክስቷ ልጅ ነች፣ ቡዜ ነች። በዛኛው ደግሞ የአብርሃም ጓደኞች ተብዮቹ ግማሹ ሱፍ ግማሹ በሸሚዝ ኮት ያሉ ከሞላ ጎደል እንደው ኢውኝ ከማለታቸው እየተነሳ ፕሮግራሙ ራሱ ሀሳብ የሌለበት ፕሮግራም መሆኑን እዛ ጋር ያስታውቃል እኮ ጋይስ። ታስቦ ታቅዶ ያልተደረገበት ፕሮግራም እቃቃ ጫወታ። ዛሬም እቃቃ ነው የሚጫወተው አብርሃም። እናንተ ምን አይነት ፍጡር ነው ግን አብርሽ? እንዴ በዚህ ልክ እንዴት ሰው ላይ ይጫወታል? እና እንግዲህ እነ ቢኒ እነ ፈረንጁ እኛ በህይወት እስካለን ድረስ ይሄ ትዳር አይሆንም ብለዋል። እውነት ለመናገር ሂዱበት በቃ። ምክንያቱም የአብርሽና የሄርሜላ ጋብቻ ከጸደቀና ጸንቶ ከተገኘ ነገ ደግሞ በሌሎች ላይ የሚደረግ ነገር ነው። እንደዚህ አይነት ባህል ሲጀመር መኖርም የለበትም። አንድ ባልና ሚስት ተጣልተው ሌላ ሴት መታ ባልየውን መንጠቅ፣ ልጄን እያለ የሚያለቅሰውን አባት ሌላ ሴት መታ መንጠቅ፣ ይሄ ባህላችንም አይደለንም። አይተንም ሰምተንም የማናቅ ነገር ስለሆነ የብሬን ነው የምላችሁ። ይሄን ጉዳይ ባይጸና ገባችሁ አይደለ? ባይጸድቅን ባይነኝ እኔ ማለት ነው። ለምን የማይደረግ ድርጊት ነው ሄርሜላ ያደረገችው። ባልጠፋ ወንድ በሞላ በኢትዮጵያ ወንድ ከቁንጅና ምንም አያንሳትም፣ ከምን እንትን የላትም አያንሳትም። ግን የአስተሳሰብ ችግር አለባት። የሰው ባላ ሄዶ ፊት ማለት ምን አይነት አስተዳደግ ብታድግ ነው? ሽቅብ ነው ያደገው ብላለች ሩታ። እውነቷን ነው። እቺም ሽቅብ ነው ያደገችው ጋይዝ። ይህ ብሬም ነው ብላችሁ ሁለቱ ተገናኝተው ነው። እና ግን የሩታዬ ድፍረት እኔ በጣም ገርሞኛል። የብሬን ነው ብላችሁ የእሷ ድፍረት እዛ ቦታ ላይ መገኘቱ፣ እንዲሁም ደግሞ የአብርሃም ዛፍ ሆኖ መቅረቱ ጋይስ። እኔ ሳቄን መቆጣጠር አይቀጥ። እንዲሁም ቪዲዮ ማስታወቂያ አስገብቶ ነው እንደ ብዬውላ ደጋግሜ ሳያዩ ነበርና ይመችሽ ሩታዬ፣ መቼም መጨረሻቸውን እናያለን። አትበገረዋ ሩታዬ። እንግዲህ ቦታው ላይ ስትሄድ ተርባት ብቶ የሚይዙትን የሚለቁትን ነው ያጡባቸው። ቀለበቱ ራሱ ከእጇ ላይ አብልቃ ወርውራው እንዳይሆን ሄርሜላ ጋይስ፣ በድንጋጤ የተነሳ የብሬ ነው ብላችሁና በጣም ሊገረመኝ ማለት ነው። እና ወዶችዬ ለዚህ ቤት አዲስ ከሆናችሁ ቻናሉ ሰብስክራይብ አድርጉ። ቡዜ ራሱ እኮ እናንተ ቆሌዋን የተገፈፈው እዛ ጋር ማለት ነው። አውልት ነው የሆነችው ጋይስ። ቆሌው አልተገፈፈ ማንም የለም እዛ ጋር ብቻና በርቱልኝ ጋይስ።